ጋኛ ጥሩ ነገር ማወራን መጥፎ ነገር ማወራን የእኛን አይሰሙም። ስለዚህ ድካም ብቻ ነው እና በራሳችን ሙድ እየተጫወን በራሳችን ግን እየተጫወን የታረቁ ጊዜ በቷናል ይህንን ይበቃናል የሚሉበት ሰዓት ራሳቸው በራሳቸው ማስተካከል ይችላሉ። ግባሽ አይደለም ቪዲዮ እያየኑ አስተያየት መስጠት እያየኑ እንደዚህ ማንም እንደኛ አሁን እውነት ነው የምልሽ እንትና ቤት ገብቼ ነበረ ህይወት ትላንትና ቪክቶራ ማለት ነው። እውነት ብዙ ሰው እዛ እየተናገረ ነበረ። ትክክለኛ ነገር እያወሩ ነበረ። ኮመንት ጽፌ ነው የወጣሁት እኔ ራሱ ማለት ነው። ይሄ ሁሉ ኦዲየንስ ሰው ስለሚወዳችሁ ሰው ስለሚያከብራችሁ የእነሱን ትልቅነት ነገር ስለሚፈልግ ነው እንጂ እንትን አይደለም። አሁንም ደግሞ እኛ እዚህ ጋር መጥፎ ነገር ምንም ነገር ሳንናገር ይበቃናል፣ ይሄ ነገር ይበቃናል እስከሚሉ ድረስ እስከ ጥግ አሁንም እንጋታለን። ምክንያቱም የጥሩዎቹን አስተያየት ቪዲዮ ሰርቶ አስተያየት ከዛ ነገሩን እያጋጋሉ እየመጡ ነው። ጥሩዎቹን አይመለከቱም። ስለዚህ እኛ ወደ መጥፎ ለምን እንሄዳለን? እንደወደድናችሁ አሁንም እስከ ጥግ እንሄዳለን። ኦኬ ከልብ ስለምንወዳችሁ አሁንም ከአንጀታችን ውስጥ እንደ ሌሎቹ ሳይሆን የምንወደው እንደ ድሮ እግዚአብሔር ከፈቀደ ነው ሁሉም ነገር የሚሆነው። እግዚአብሔር ያጣመረው እግዚአብሔር ይለየዋቸው ፈልጎ ያደረጉት እነሱ ደግሞ በዚህ በጾም ምድር ፈልጎ የአንድነትን ራሳቸውን አስመልክቶ ለሰው ማዝኖ ለራሳቸው ሁሉንም ነገር ነገ ወደፊታችን ምንድን ነው የሚያጋጥመን? ወደፊታችን ምንድን ነው የምንሄደው? ሰው ለምን ለክስናል? ሰው ለምን እንደዚህ ተምሎ ሁሉንም ነገር አስተካክሎ ወደ ቦታ መመለስ አለበት። ሁሉም ወደ ቦታ ገና መጥፎ ነገር ግን ለመጥፎ ቃል ማመላለስ እስከሚመታ ድረስ ክብር ከምንም በላይ ይበልጣል እና እርስ በራሳቸው እነሱ የፈለጉት ብሩኬና ሀይሚ የሚያደርጉትን ነገር የሚመቻቸውን እኛም ይመቸናል። ምክንያቱም ይመቸናል። እሺ እኛ አንድ ላይ ሆነናል ታርቀናል ብሎም ከመጡ ይሰዩ እንደዚህ እየተደባደቡ ለእነሱ ከተመቸ ምንም ማድረግ አንችልም። ደጋጎቹን እንደዚህ ጥሩ ነገር እያወሩ ብዙ ቤት አሁን አለ። ለአንድ ለሁለት ሰው ብቻ ቦታ የሚሰጥ ከሆነ እኛ ደግሞ ለምን እራሳችን እናደክማለን? ያለንበት ራሱ እኛ በጣም ትልቅ ስጋት ውስጥ ያለ ነው። ዛሬ ሞት ነው ወይን አሁን ሞት የምንልበት ጫፍ አለን። ስለዚህ ደግሞ ክፉ ነገርን አናስቦ እነሱም እግዚአብሔር ይጠብቃችሁ። ያሉበትን እግዚአብሔር ጠብቆ እግዚአብሔር ባርኮ እግዚአብሔር ለእነሱም ልቦና ሰጥቶ ወደ ራሳችሁ ውስጥ እግዚአብሔር ይመልሰው። ለማንም ማፍረድ አንችልም። ሁሉ የአንድ አምላክ እግዚአብሔር ብቻ ነው። ሲጫናነቁ ራሳችን ሪፍሬሽ ማድረግ አለብን። ስለ አንታይም አወራን አላወራን ነገርን አልነገርንም እኛ ስለማንታይ እኛ እየወደድናቸው እንኖራለን። አያችሁ እኛ እነሱ እየወደድን ሰው መውደድ ደግሞ በረከት ነው እንጂ ራሳችሁ ጠብቁ። በያላችሁበት ሁላችሁም ወደ እህቶቼ የስደት እህቶቼ የምወዳችሁ አከብራችሁ ከራስ በላይ ንፋት ምግባት ትንሽ ጨምሪበት። በደንብ ተናገሪ። ከተናገርሽ ሂጅበት ትንሽ እና ሁላችሁ ሰውን ሁላችሁ አንዳንድ ጊዜ ማለት ነው ሰው በምንወደው ልክ ልንጠላ እንችላለን። በንሄድበት መንገድ ምንሄድ እንችላለን። ግን ደግሞ እነሱ ፈልጎ ፈቅዶ በጾም ምድር እነሱ ወዶ ፈቅዶ ለአንድ ለሁለተኛ ሰዎች አሁንም ደግማለሁ እንደዚህ የሚያደርጉት ከሆነ እኛ ኃጢአት ውስጥ መግባት አንችልም። ነገም ከነገ ወዲያም አንገባም። ምክንያቱም የእግዚአብሔር ልጆች ሆነን እዚህ ጋር ሙስሊም፣ ክርስቲያን፣ ፕሮቴስታንት አለ። ሁሉም አንድ ላይ ተሰብስበን ነው። ሃይማኖት ብዙ የሃይማኖት በተለያየ ሃይማኖት ነው። ሁሉም ሃይማኖቱን የሚፈራና ሃይማኖቱን የሚያከብር ሰዎች ነን። እዚህ ጋር የተሰባሰቡ ሰዎች በሙሉ ማለት ነው። እንደዛ ሌላ ጉርብም አለ። ከልብ እነሱን የሚወዳችሁ ከልብ እነሱ ጥሩ ደረጃ እንዲደርስ ከልብ እነሱን ጥሩ ደረጃ ላይ ደርሶ እንዲኖሩ የሚፈልጉት ብዙ ሰዎች አሉ። ዛሬ ሁሉም
እንትን እያልኩ ነበር ሳያስመስሉ እኛም ይበቃናል እኛም ደክሞናል የሚሉ ብዙ ሰዎች አሉ። ከልብ ከነሱ የነሱን ትልቅነት የነሱን ትልቅ ደረጃ እነሱ ደግሞ ይህንን አይ ይሄ ይሻላል ካሉ እየተጣላን እየተደራደምን እንደዚህ ክብራችን ዝቅ እየተደራረግን እርስ በራሳችን የሚሉ ከሆነ የራሳቸው ምርጫ ነው። እኛ ሃይማኖታችን እናከብራለን፣ ሃይማኖታችን እንወዳለን። በሃይማኖታችን አንደራደርም፣ ኃጢአት ውስጥ አንግባ። እየጾማችሁ ያላችሁ ሰዎችም ደግሞ ራሳችሁን ጠብቁ፣ ራሳችሁን ምግባችሁን ብሉ። እንትናችን ራሳችን ምንም ይለመዳል። የእናት ጡት ራሱ ቆጥቶ ይለመዳል። ስደት ራሱ ለምደናል። ጌታን ያለመዳችሁ ሰው አላችሁ? ስደት ራሱ እናት አባታችሁን ጥላችሁ እዚህ ጋር ስንት ነገር እንትተን እዚህ ጋር ስንት ነገር ህይወት እያለፈን እዚህ ጋር ስንት ንቅ ብለን ሆዳችን በሰንሰለት አስረኑ ነው እንደ ማን አለ እናት አለ ቤተሰብ ያልተፈጠረ ሰው የለም። እናት ባትኖር ዘመድ አዝማድ አለ፣ ቀይ የሚባል አለ፣ ያ አገር አለ፣ የሚናፍቁ ብዙ ሰዎች ብዙ አለ፣ እህት ወንድም አለ፣ አስማጅ ዘመድ አለ። ብዙ ነገራቶችን እስቲ አገራችን ላይ አመት ባትመጣ ልባችን አስረን የምንኖርበት ልባችን ብዙ ነገር ለመብላት የምንፈልገው ብዙ ነገር ለመልበስ የምንፈልገው ቆርቆሮ ሞት ያዥ ቆርቆሮ ሁሉንም ነገር ያንን ነገር ረስተን እዚህ ጋር መጥተናል። ስለዚህ ደግሞ ተረጋግተን እኛ ወደን ፈቅደን ታርቀናል ካሉ መሳዩ አይ እንደዚህ እንደ ጎረቤታችን በቃ የሰውን መውደድ አንፈልግም እስከ ጥግ ድረስ እኛም እንደዚህ እየተጣላን ክብራችን ዝቅ እያደረግ የቤተሰብን ክብር ከኛ አልፎ የቤተሰብን ክብር እንነካለን ካሉ ምንም ማድረግ አንችልም። ስላለቀስ እኛ ማለት ነው ስላለቀስ ስለተናገርን ስለሰደብን ግን ወደ ራሳችሁ መመለስ አለባችሁ። ሁላችሁ ማለት ወደ ራሳችሁ መመለስ አለባችሁ። ራሳችሁን ጠብቁ። ከራሳችሁ በላይ ምንም የሚመጣ ነገር የለም። ስደትን ስንት ነገር ለምዳችሁ ምንም ነገር ይለመዳል። ምግብራቱ ተከልክለን ይለመዳል። ሳትበይ ምግብ አራሲጃት ወይ ሚሚ ስነስርዓት ሚሚ ቆርቆሮ አርግታለች። ወብስዬ ሚውት አረገች። እሺ እና ሁሉንም ነገር ወደ ራሳችን ተመልሰን ወደ ራሳችን መሆን አለብን። ለምን እነሱ ፈልጎ እስቲ አንድ ነገር ልጠይቃችሁ ነኝ። አንድ ነገር ልጠይቃችሁ። ሰው ራሱን ካላስከበረ ራሱ ክብር እዚህ ጋር አሁን እኔ ራሴን ካላስከበርኩ መጥቼ እዚህ ጋር የሆነ ወይም ከሚሚ ጋር የሚፋጀው ከሆነ ወይም ደግሞ መወዳት እህቴ ጋር የማፋጀው ከሆነ እኔ ካላስከበርኩ እኔ ወይም ጨረቃ ወይም ናኒ እኔ ማክበር አትችልም። መጀመሪያ እዛ ጋር እርስ በራሳችን ቤተሰቦቻችን ካላስከበር ጎረቤት መጥቶ ቤተሰቤን እንዲያከብር ማንም አይፈቅድም። እኔን አክብሩኝ ማለት መጀመሪያ እዚህ ጋር ተከባብሮ ጥሩ እንዴ ከዚህ በፊት እኮ የሚያስተምሩትን እኮ ብዙ ነገር ህፃናቶች አለ፣ ትላልቆች ሰዎች አለ፣ ናይሚና ብሩኬ ቤት ማለት ነው። ብዙ ሰዎች አሉ። እነሱ ሲደሰቱ የሚደሰቱ፣ እነሱ ሲያለቅሱ የሚያለቅሱ። ይኸውልሽ አሁን እንደዚህ ተናዶባቸው ራሱ ዛሬ እንደዚህ ተናዶ በቃ ብሎ ቆርጦ ነገ ራሱ ከቀሩ ለምን ቀሩ ወይኔ ብሎስ ደቂቃ እየቆጠሩ እያለቀሱ ነው የሚኖሩት። ቦታችሁ ራሱ እየዘቀዘቁት ሲቀሩ ደግሞ ኢናፍ እንትን ይላሉ። አያችሁ እዚህ ቦታ ላይ መጀመሪያ እነሱ አንድ ሳይሆኑ ኦዲየንስ መጫን የለበትም። ኦዲየንስም አንድ መሆን ኦዲየንስ አንዱ ነው። አትስደቡን፣ አትከፋፈሉ። እናንተ አንድ ስትሆኑ እዛ ጋር ጥሩ ነገር እናታቸውን ካስከበራችሁ፣ ቤተሰቦቻችሁን ካስከበራችሁ፣ የቤተሰብ አልፋችሁ አሁን እስከ ማማታት እስከ ጥግ እስከ ማማል ደርሳችኋል። እስከምትምሉ ድረስ ማለት ነው። ሁለታችሁም አያስፈልግም። ይሄ ደግሞ ምን እንደማሳየት እንደምትፈልጉ ምን ማድረግ እንደምትፈልጉ እኔ ራሱ ግራ እየገባኝ ነው። ግራ እንትን እያየሁት ነው። አሁን እውነት እንደዚህ ስላችሁ በጣም እንቅርታ ብዙ ሰዎች ልትከፉ ትችላላችሁ። ይሄ የአፍሪካ
እንትኖች አሉ አይደለም? የአፍሪካ የሚደባደቡት በውሃ የሚደፉ ምን እንደሚያደርጉት እንደዛ እያየው መጣው። ምክንያቱም እስቲ ከስድብና ከንትን ምንድን ነው የምንማረው የሚል በመሀል የሆነ ነገር ይጀምሩና በቃ የሚያስተምር አሁን ይሄኛው ያመጡበት ፓርት በጣም ምርጥ ነበረ። አዲያው ኤፋም የገባበት ማለት ነው። ወንድምየው ምን እንደሚያደርግ ለእህቱ ምን እንደሚያደርግ በጣም ምርጥ ነበር። ግን ደግሞ አበላሹት። ወደ ስድብ ቀየሩት፣ ወደ ምት ቀየሩት፣ ወደ ሌላ ነገር በቃ የኦዲየንስን እንትን እየተከታተሉ የኦዲየንስን ኮመንት እየተከታተሉ እዚህ ጋር ያሉ የሚንጫጩን ሰዎች ደህና ሰዎች አሉ። እናንተን በጣም የሚያከብራችሁ በጣም እናንተ ማንንም እንዲነካ የማይፈልጉ እናንተ ራሱ አንድ ስትሆኑ እነዚህ እናንተን የሚያከፋፍል ራሱ መጥቶ አንድ ላይ ይሆናሉ ማለት ነው። ምክንያቱም እናንተ ሰላም ስትሆኑ እንትኑም ሰው ኦዲየንስም ሰላም ይመጣል ማለት ነው። አንድ ላይ እናንተ አንድ ሳትሆኑ እናንተ እዛ ጋር ቤተሰብ እናንተ ካላስከበራችሁ የኔን ቤተሰብ እኔ ካላስከበርኩ ማነው የሚያከብረው? እዛ ጋር ያላችሁ እራሳችሁን አስከብሩ። የማንንም አፍ መክፈቻ አትሁኑ። ማንንም እናውቃለን። የማንንም አፍ መክፈቻ ለምን እናቴን ለምንድን ነው ማንን የሚያቀኝ እናቴን የሚያቀኝ ወጥቶ ለምንድን ነው እናቴን የሚሳደበው? እኮ የሀይሜ እናት እኮ የኔ እናት ናት። የብሩኬ እናት የኔ እናት ናት። እችን ተራራ ምንም ላይመስላችሁ ይችላሉ። የእኛ ግን ልባችን ይደማል። እናት ምን እንደሆነች ቤተሰብ ምን እንደሆነ እኛ ልባችን ይደማል። እንደዚህ መከራ አይቶ ማንም ደልቶ ያደገ የለም። ማንም ደልቶ እናንተ የሆነ ነገር እዛ ጋ ስታደርጉ ቤተሰብ ጋር ይደረሳል። ቤተሰብ ይፋጃል። ቤተሰብ ይዘጋዘጋል። ቤተሰብ ይሳደባል። የመጣበትን ህይወት አንድ ሰው እዚህ ጋር የራሱን እናት የቱ ጋር እንዳለች እማያቅ ሰው እዚህ ጋር እናታችሁን የእናንተን እናት ስትረግጥ እኛ ልባችን ይደማል። ይሄ ብቻ ነው እኔ የምናደደው እንጂ እናንተ ይዛችሁ ተፋልጣችሁ ተቆርጣችሁ ምንም ብታደርጉ አንድ ቀን እንትን ብዬ አላውቅም። በእናንተ ሰበብ ግን ደግሞ እናት እንደዛ ስትሆን ሙሽዬም የኔ እናት አብዬም የኔ እናት ናት። ምክንያቱም እናቴ መከራዬን በልታ ስቃዬን በልታ እንዳሳደገች ማንም እናቱን ደልቶ ያሳደገኝ